ጋጠወጥ ልጆች እንዳይባልባቸው ብለው እናቶች የአባትነትን ሚና ሲወጡ ነበረ አልኩኝ። ስለዚህ የአባትነትን ሚና ሲወጡ ላቪንግ አልነበሩም። እንዳንበላሽ እኛ መጥፎ መንገድ እንዳንይዝ ዲሲፕሊን ማድረግ ነበረባቸው። ዲሲፕሊን ሲያደርጉ ነርቸር ማድረግ አይችሉም። የእናትነት ሚናቸውን ድሮፕ አድርገዋል። ፋዘር ፊገርን አስፈላጊነት በተደጋጋሚ ታነሻዋለሽ። አንቺም ሆንሽ ኢዮብ ኃይሌ ወይም ኤስድሮስ ኃይሌም እንደዚሁ በተደጋጋሚ የሚያነሳው ሀሳብ ነው እና የፋዘር ፊገርን አስፈላጊነትስ እንዴት ልንበይን እንችላለን? እንግዲህ አይ ቲንክ ይሄ ከ3 ዓመት ነው 4 ዓመት በፊት ራሱ የሆነ ኢንተርቪው ላይ የሰጠውትን እያየው ነበርና ከኛ በኋላ ያለውም ትውልድ አባት የለሽ ነው። አባት ብርቅ ነው። የለም ቤት ውስጥ እና እኛም ስናድግ ትዝ ይለኛል አባታቸው አለ እኮ አባት እኮ አላቸው እንደ ብርቅ ነበረ። አባት ፕሬዘንት ስለማይሆን የሰው ህይወት ላይ ማለት ነውና ድሮ እንደ ስድብ ማህበረሰቡ የሚጠቀምበት የነበረውን ነገር ብዙ መጣል አለብን ብዬ አላስብም። ድሮ ለቃላቴ በጣም ይቅርታ፣ ማህበረሰቡ የሴት ልጅ የሚለው ልጅ ነበር። የሴት ልጅ ማለት እኔ እንደ ስድብ አልቆጥረውም። የሴት ልጅ ማለት ፋዘር ፊገር የሌለው ዲሲፕሊን ያልተደረገ ልጅ ማለት ነው። ዲሲፕሊን ያልተደረገ ልጅ ማለት አባቱ ቤት ውስጥ ሆኖ የአባትነት ሚናውን ያልተወጣለት ልጅ የሴት ልጅ ይባላል። አይነው ሴቶቹም የሴት ልጅ እንዳይባል ብለው ስትራይቭ ያደረጉ ነበር። ግን ቤት ውስጥ አባቶች ባለመኖራቸው ምክንያት አሁን ያለው ነገር ላይ እንደደረስን ነው ማምነው እኔ። አባት ቢኖርህ ቢካዝ አባት የዲሲፕሊነሪ ማሳያ ነው፣ የስርዓት ማሳያ ነው። ወንድ ያለበት ቤት አባት ያለበት ቤት ይከበራል። ሰነፍ ሊሆን ይችላል፣ ደካማ ሊሆን ይችላል፣ ብዙም እንደው ፋይናንሻሊ ስቴብል ያልሆነ ሰውዬም ሊሆን ይችላል። አባት መኖሩ ግን ዲሲፕሊነሪ ሮል እንዲኖር ያደርጋል። አይኖ እናቶቻችን በኢንቨርትድ በሆነ ፖላሪቲ ኖረዋል፣ ወይም ደግሞ እነሱ አባታችን ደግሞ እናቶች ሆነው ተቀያይረው ኖረዋል። ግን አባት መኖሩ ዲሲፕሊንድ እንድንሆን ያደርገናል። በቃ የሆነ ፍርሃት አለ፣ አባት ቤት ውስጥ ሲኖር የሆነ ፍርሃት አለ እና በጣም ስንዘምን እንግዲህ አባትን ማናከብር ሆነናል። በህይወት አጋጣሚ ደግሞ ሴቶችን በጣም ኢኮኖሚካሊ በጣም ስንበለጽግ የወንዶችን አስፈላጊነት እያየን አይደለም። አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀርም። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ስንጠራ ቃሉ አጠቃቀሙ ልክ ላይሆን ይችላል፣ ሀሳቡም አብሮ በዛ ውስጥ ኢንኮምፓስ የተደረገው ሀሳብ በራሱስ ልክ ነው ወይ የሚል ጥያቄ ይነሳል እዚህ ጋር። እናትም አባትም የሚባል ነገር የለም። ኤዘር እናት ትሆናለህ ወይ አባት ትሆናለህ። እናትም አባትም ሆኖ ያሳደጉን እናቶች የማዘር ፊገር አልነበራቸውም። የአባትነትን ሚና ነው ሲወጡ የነበሩት። እሱን እንዴት ብለህ ከጠየቀኝ የኔ እድሜ ያሉትን ሴቶች ስለ እናቶቻቸው የሚሰማቸውን መጠየቅ ትችላለህ። በደንብ ስለምጠይቅና በደንብ ፋይንድ አውት ስላረኩኝ ነው። እናቶቻቸው ፋዘር ፊገር ነበሩ፣ እናት አልነበሩ። ከእናቶቻቸው ጋር ዲስታንት ነበሩ በስሜት። ምክንያቱም እናቶቻቸው ማህበረሰቡ እንዳይወቅሳቸው ወይም ደግሞ የማይገባ ነገር ውስጥ ልጆቻቸው እንዳይገቡ ሲሉ ሴት ልጆቻቸውን በይበልጥ በጣም ተጭነዋቸው ኮንትሮል አርገዋቸው ዲሲፕሊን አርገዋቸውን ያሳደጓቸው። ያ ማለት የእናትነት ሚናቸውን፣ ርህራሄያቸውን፣ ኮምፓሽናቸውን፣ ማቀፋቸውን፣ መሳማቸውን ብዙ የለም። ይሄንን እንግዲህ ኤቪደንስ ከፈለክ እንግዲህ ኮመንት ሴክሽን ላይ መጠየቅ ነው። ብዙ ሴቶች የኔ እድሜ ሴቶች እናቶቻቸው ኃይለኞች ነበሩ። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ፎር ዘ ሎንገስት እኔ የማስበውን ነገር ወይም ደግሞ የተባልኩትን ነገር ዲስፕሩቭ ለማድረግ ጥረት ባለማድረግ ምክንያት ብዙ ሰዎች ስለ እኔ የተለያየ እና የተጣመመ አሳምፕሽን ይዘው ቆይተዋል ብዬ አስባለሁ። አንዳንድ ስለ ግል ህይወት፣ አንዳንድ ስለ ሌሎችም ነገሮች ወይም ደግሞ ያልኳቸውን ነገሮች በተጣመመ መልኩ የተረዱትን ሰዎች ዲስፕሩቭ ባለማድረጌ እና ኮንስተንትሊ ማለት የፈለጉትን አለመናገሬ እና ለፍቃዳቸው አሳልፌ በመስጠቴ ጥቂት ዋጋ እንዳስከፈለኝ አስባለሁ። ዛሬ ግን ይህንን ቪዲዮ ላይ ሪያክት ላረግ ነው የመጣሁት እና እኔን ብቻ ሳይሆን ሀናን፣ ዊንታናን፣
ኤልዳናን ወክዬ ነው የመጣሁት። ውባለምን ስላላገኘኋት እሷን መወከል አልቻልኩም፣ ግን ከኛ የተለየ ሀሳብ ይኖራታል ብዬ አላስብም። ኦኬ ሰው ይህንን ቪዲዮ ተመልከቱትና ሀሳብ እንስጥበት። ስለ ሴትነትሽ የሚመክሩሽን ሴቶች የሚመክሩኝን ምክር የኖሩ ናቸው ወይ የሚለውን ነገር አረጋግጪ፣ እኔንም ጨምሮ ማለት ነው። እዚህ ጋር የምትመለከቻቸው ሴቶች በሙሉ የሚመክሩሽን ኑሮ አይኖሩትም። ከወንድ እኩል አይደለውም፣ በእኩልነት አላምንም ይላሉ፣ ግን ከወንድ እኩል ከወንድ ጋር እየተጋፉ ማይክ እየተቃሙ ያወራሉ። ለስለስ ብለው ቀስ ብለው ማውራታቸው ኦፒኒየኔትድ መሆናቸውን አይቀንሰውም። አሰርቲቭ ናቸው። በጣም አሰርቲቭሊ ነው ሀሳባቸውን የሚገልጹት። ለስለስ ስላሉ አትሸወዱ። ሴት ልጅ ረጋ ማለት እንዳለባት ዝም ማለት እንዳለባት ምናምን ያወራሉ፣ ግን ረጋ ያሉ አይደሉም፣ ዝም ያሉ አይደሉም። በጣም ኦፒኒየኔትድ ናቸው። ዞር ባልን ቁጥር ሲያወሩ ነው የምንሰማው። አይደለም የሚያውቁት ነገር ላይ የማያውቁት ርዕስ ላይ ራሱ ኤኬኤ ፌሚኒዝም እዛ ላይ ራሱ ኦፒኒየን አላቸው። ሁሉም ፌሚኒዝምን አጥብቀው ይቃወማሉ። ነገር ግን ስራ አላቸው፣ ወጥተው ይገባሉ፣ ተምረዋል። አገን ሶሻል ሚዲያ ላይ ወጥተው ከወንድ እኩል ያወራሉ። ባህላዊ ጾታ ክፍፍል ወይም ደግሞ ትራዲሽናል ቫልዩ ኦፍ ጀንደር ሮልስ ያምናሉ ወይም ደግሞ ያንን ይሰብካሉ። ሴት ልጅ ቦታዋ ቤት ውስጥ እንደሆነ፣ ልጆችን ማሳደግ ያለባት እሷ እንደሆነች፣ በፍጹም ወንዶች ኪችን መግባት እንደሌለባቸውና ኪችን የሴት ልጅ ቦታ እንደሆነ ያወራሉ። እሱ ግን በተቃራኒው ኪችን ውስጥ ያለውን ስራ ትተው ውጪ ነው ያሉት፣ ከማይክ ጀርባ ነው ያሉት፣ ስቱዲዮ ውስጥ ነው ያሉት፣ መድረክ ላይ ነው ያሉት። የሶሻል ሚዲያ ኢንፍሉዌንሲንግ ካሪየርን ከወንድ እኩል እየተፋጩ እየተጋፉ ኢንፍሉዌንሰር ለመሆን እና በሶሻል ሚዲያ ገንዘብ ለማግኘት እየተጋጋጡ ይገኛሉ። አንቺ በምትሰጣቸው ላይክ፣ አንቺ በምትሰጣቸው ኮሜንት፣ አንቺ በምትሰጣቸው አቴንሽን ህይወታቸውን ሞኔታይዝ ያደርጋሉ። እዚህ ውስጥ ለምሳሌ 400,000 በላይ ፎሎወር ያላት አለች፣ 250,000 ፎሎወር ያላት አለች፣ ኢንፍሉዌንሰር ስፒከር አለች። ለምሳሌ በየመድረኩ እየተጠራች ሴቶችንና ወንዶችን ኢንፍሉዌንስ የምታደርግ ዩቲዩብ ቻናል አላት። for all intents and purposes እነዚህ ሴቶች ትራዲሽናል women አይደሉም። they are career women። አንቺን ግን ትራዲሽናል women እንድትሆኚ ይመክሩሻል፣ ይገስጹሻል፣ አንዳንዴም ይሰድቡሻል። ሴት ልጅ ዋጋ ያላት እናትና ሚስት ስትሆን ብቻ እንደሆነ ያንጸባርቃሉ። እነሱ ግን እናትና ሚስት ብቻ አይደሉም፣ በጣም ብዙ ነገር ናቸው። አትማሪ ይሉሻል፣ ማስተርስ ይዘዋል። አትስሪ ይሉሻል፣ ሁሉም ስራ አላቸው። እና don't fall for this bullshit። ሲጀመር የሚነግሩሽ ነገር ማለት ነው በአሁን ዓለም ላይ በአሁን ባለንበት ዓለም ላይ ፕራክቲካል አይደለም። ራንደም ይሄን ነገር ሲሰሙት ያው ስቃችሁ ልታልፉ ነው የምትችሉት። ብዙ ኤቪደንስ ልታወጡለት የምትችሉት ጉዳይ ነው ብዬ አላስብም። ግን ደግሞ ምን አይነት ነገር ነው እየተዘራ ያለው ብዬ አስባለሁ። ሌሎች ትንሽ ልጆችን ሆን ተብሎ ኮራፕት ማድረግ ነው የሚመስለኝ። ሆን ተብሎ ኮራፕት ነው ወይ እኛ የምንናገረው ነገር አልገባትም፣ ወይ ደግሞ ሆን ብላ እያጣመመች ነው ያለችው። እዚህ ጋር ይህንን ቪዲዮ ከመስራቴ በፊት ሶስቱን ሴቶች በስነ ስርዓት ጠይቄ በስነ ስርዓት አናግሬያቸዋለሁ። ሶስቱም ሰዎች ኮንቴክስቹዋል በሆነ መንገድ አውርተውት ሊሆን ይችላል እንጂ ሶስቱም ሴቶች እንዳይሰሩ ሴቶች እንዳይማሩ ያሉበት ሲናሪዮ የለም። ትምህርት ላይ ኤክሰፕሽናሊ በሆነ ሁኔታ እኔ ሴት ልጅ ኢንቴንሽኗ ጤናማ ካልሆነ እንዳትማር ብያለሁ። የምትማርበት ምክንያት ላለማነስ ከሆነ፣ ላለመረገጥ ከሆነ፣ እኩል ለመሆን ከሆነ፣ ከሱ እኩል ለመናገር ከሆነ እንዳትማር ብያለሁ። ከዛ ውጪ ማንኛችንም ሴቶች እንዳይማሩ እንዳይሰሩ እየሰራ ነው ኮንተንት የለም። አለ ካላችሁ አምጥታችሁ አሳዩ። ውስጥ ወንድ ካለ የወንዱን ድርሻ እኔ መውሰድ አልፈልግም ማለት ነው። የራስሽ ገቢ ይኖርሽ፣ የራስሽ ገንዘብ ይኖርሽ፣ ሰክሰስፉል መሆን ትችያለሽ፣ ፋይናንሻል ፍሪደም ይኖርሽ ምናምን። ይሄን ሁሉ ስናስብ ያችኛው ሴት አይደለም መምጣት ያለባት፣ እቺ ስትሮንግ ውመን የምንላት ማለት ነው። ኢቭን ፌሚኒን ሆነሽ ራሱ እነዚህ ነገሮች ማሳካት ትችያለሽ። ግን ደግሞ ይሄንን መርሳት የለብሽም። ምንም ቢሆን ምን ማይንድ ሴታችን ወንድ ነው ፕሮቫይደር ብዬ ነው ማምነው እኔ። ስለዚህ የራስሽ ነገር ይኖርሽ፣ ኦፍ ኮርስ የራስሽን ስራ ስሪ፣ ሰክሰስፉል ሁኚ ምናምን፣ በጣም በርቺ፣ ጀግና ሁኚ ምናምን። ግን ስቲል ዶንት ፎርጌት የወንዱ ስራ የወንዱ ነው፣ የወንዱ ኃላፊነት የወንዱ ነውና ቢ ሶፍት። በቃ ለመገዛት ሬዲ የሆነች ሴት፣ ባሏን ለመውደድ፣ ለባሏ ለመገዛት፣ ቤቷን ለማገልገል ሬዲ የሆነች ሴት መሆን መቻል አለብሽ። የውጭው ስራ ሊኖር ይችላል ይኖር፣ ግን ደግሞ ቤቷን ቀጥ አድጋ የምትይዝ ሴት ናት ለኔ ሶፍት ፌሚኒን ብዬ የምጠራት ሴት ማለት ነው። ስለዚህ እንዳልኩሽ የውጭውን ስራ ስሪ፣ በጣም ጀግና ያስብልሻል። አት ዘ ሴም ታይም ቤት ውስጥ ያለው ኃላፊነት
ኃላፊነት ደግሞ ያንቺ ነው ማለት ነው። እንደ ወንድ የወንድ ኃላፊነት ቤቱን ፕሮቴክት ማድረግ መቻሉ ነው። ለቤቱ ሺልድ መሆኑ ነው አይደል? ጠባቂ መሆኑ፣ ቤቱን ፕሮቴክት ማድረጉ፣ ቤቱ እንዳይደፈር፣ ሚስቱ እንዳትደፈር፣ ልጆቹ እንዳይነኩበት፣ ይሄ ነው የወንድ ኃላፊነት። ያንቺ ኃላፊነት ደግሞ ቤት ውስጥ ያለው ነው ያንቺ ኃላፊነት ማለት ነው። እነዚህን ሁለት ነገሮች ለመለየት እንሞክር ማለት ነው። ስለዚህ ሴት ልጅ ቢውልድ ስትደረግ ወይም እግዚአብሔር ሲሰራን ስትሮንግ እንድንሆን ሳይሆን ወይም የወንዱን ኃላፊነት እንድንሸከም ሳይሆን ጥበበኞች እንድንሆን የተጠራ ነው ወይም ደግሞ የተፈጠር ነው። ለዛ ነው ምሳሌ 31 ላይ ስለ ጥበበኛዋ ሴት የሚያወራው። ቅድም ያነሳነው ፖይንት አለ አይደል? በቤት ውስጥ ስራ ስለመስራት ምናምን ይሄ ኃላፊነት የበዛባት ሴት ምናምን ስለሷ ምሳሌ 31 ላይ ይናገራል። በሌሊት ነው የምትነሳው፣ ለሰራተኞቿ በጠዋት ነው ተነስታ ስራቸውን የምታከፋፍለው፣ የስራ ሰው ናት፣ በጣም ሰራተኛ ናት ምናምንና ስለሷ ገብታችሁ ስታነቡ እሷ ናት ሶፍት ፌሚኒን ብዬ ማምናት ሴት ማለት ነው እንጂ የወንዱን ኃላፊነት የምትሸከም ሴት ናት ብዬ ደግሞ ነው። እኔ ምኑን ከምኑ ለማገናኘት ጥረት እየተደረገ እንደሆነ አላቅ። እኛ ሴትነትን ኢምብረስ እናድርግ ስንል ወይም ደግሞ ወደ ሴትነት እንመለስ ስንል ሴት የሆነች ሴት የምታረገውን ነገር ሁሉ እናድርግ ነው እንጂ ሴትነትን ኢምብረስ ማድረግ ማለት ሶፋ ላይ ቁጭ ብሎ ጥፍርን እየሞረዱ መዋል ማለት ነው ብዬ አልተናገርኩም። እኔ ግን we need clarity እርግጠኛ የሆንኩት ነገር አሁን ይሄንን የእኛን ሀሳብ ሆም ብላ ማጣመም ስለፈለገች እንጂ አንዳችንም ስለ ሴት መማርና መስራት ኔጌቲቭሊ ያወራ ነው ሲናሪዮ የለም። እንዳልኳቸው ኤክሰፕሽናሊ ስለ መማር ያነሳሁት ጉዳይ አለ። እኔ ራሴን ልወክልና ሌሎቹም ተመሳሳይ ሀሳብ አላቸው ብዬ ስለማስብ ራሴን ልወክልና ልናገር። እኔ በእኩልነት አምናለሁ። ምን አይነት እኩልነት ብላችሁ ከጠየቃችሁኝ እነሱ የሚለፍፉት አይነት ኢጋሊቴሪያን እኩልነት ሳይሆን ሚናን ያማከለ እኩልነት ነው። ከዚህ በፊት እንደዚህ አይነት ቪዲዮ ሰርቼላችኋለሁ። እኔ በኮምፕሊሜንታሪያኒዝም እማምን ሴት ነኝ። ኮምፕሊሜንታሪያኒዝም ማለት ምን ማለት ነው? አንዲት ሴት በእግዚአብሔር ፊት ባላት ዋጋ ከወንድ እኩል እንደሆነች እማምን ሴት ነኝ። ሴቶኛ ስለተፈጠርኩ ከወንድ በታች እንዳልሆንኩኝ አውቀዋለሁ በፍጥረቴ። በሰውነቴ በእግዚአብሔር ፊት ባለኝ ዋጋ እኩል ነኝ። ነገር ግን በሚና እና በምንኖርለት ነገር የተለያየን ሰዎች ነን። ወደ ትዳር ስንመጣ እኔ ያለኝ ሚና ረዳትነት ስለሆነ የመሪነት ቦታውን ለሱ ለቅለትና እኔ የረዳትነት ቦታዬን ይዛለሁ። ሴትነትን ኢምፕረስ አድርጎ እንላለን መልሰን መላለስን። አዎ ሴትነት ማለት ግን ስራ ፈትነት አይደለም። ሴትነት ማለት ግን ስራ ጠልነት ማለት አይደለም። አዎ አም ሜኪንግ መኒ፣ አዎ ዩቲዩብ ኮንተንት እየሰራው ነው፣ አዎ ስራ እየሰራው ነው፣ አዎ ያ ማለት ካንተ እኩል ነኝ፣ በገቢ ካንተ እኩል ነኝ፣ ሰው ቤቱን መምራት አለብኝ፣ ጀንደር ሮል አያስፈልግም፣ ማነህና ነው ሰርቭ ማድረግ፣ እኔ የምሰራውን ትሰራለህ፣ ስለዚህ እኩል ነን የምል ሴት አይደለሁም። this is what I'm trying to tell you። ጉዳዩ እኮ አውቆ የተኛ ሆነብን። ኦኬ ሴትነትን ኢምፕረስ ማድረግ ማለት ስራ ለመስራት ማለት ነው። ሴትነትን ኢምፕረስ ማድረግ ማለት ሰነፍ መሆን ማለት ነው። ሴትነትን ኢምፕረስ ማድረግ ማለት ፀጉር ቤትና ጥፍር ቤት መዞር ማለት ነው። ፎዳት ማተር ምሳሌ የሚያደርጋቸው አያቶቻችን ስራ አይሰሩም ነበር። እቤት ቁጭ ብለው ልጆች ማሳደግ ብቻ ነበር ስራቸው። በትርፍ ጊዜያቸው አርቲስቲክ የሆኑ ነገሮችን አያደርጉም ነበር። ትሬድ ዋይፍ መሆን ትሬንዲ እየሆነ ነው። ግን ፉሊ ይኖሩታል አይኖሩትም ሌላ ጣጣ ነው። ስፔሻሊ ኮንተንት ክሬተር ከሆነች ትራድ ዋይፍ አይደለችም። ሺ ስቲል ሜኪንግ ማኒ። ትራዲሽናል ውመን ማለት ገንዘብ ማትሰራ ማለት እኮ አይደለም። ትራዲሽናል ውመን ምንድን ነው? ኤክስፕሌን እናድርገው። አሁን ትራዲሽናል ውመን ብለን ከሳልን አሁን ባኪነዴስ የምናስበው ምንድን ነው? ድምፅ የሌላት ዝም የምትል ሰሚት ብቻ የምታደረግ ምናምን አይደል? እኔ እንደዛ አላስበው። እሺ እንዴት ነው የምታስበው? ትራዲሽናል ዋይፍ ማለት ይሄ ማህበረሰብ ሴቶች መሆን አለባቸው ብሎ ያስቀመጠው ነሰሰሪ መጨቆን ምናምን ሳይሆን ጀስት በቃ የቤት እመቤት ሆና ቤቷን የምታስተዳድር ልጆቿን የምታሳድግ ቤት ሆና ማለት ነው ለእኔ ትራዲሽናል ውመን ማለት። እሺ ትራዲሽናል ውመን ሆና ጥጥ ሲፈትሉ አይተሻታቂ? የስ የእጅ ስራ ሲሰሩ አይተሻታቂ? what are they doing it for? ለምንድን ነው የሚሰሩት? ሊሸጡት ይችላሉ፣ ለራሳቸው ቤት ሊሆን ይችላል ምናምን። are they not making money? That's what I'm saying. አሁን ትራዲሽናል ውመን ሲባል ከታይም ጋር ብቻ አይደለም ማገናኘው እኔ። ምክንያቱም ከታይም ጋር ካገናኘ ነው ኢቭን በሮማን ኢምፓየር ራሱ ትራዲሽናል ውመን የማይባሉ ወጥተው የራሳቸውን ስራ የሚሰሩ ስፒኒስተር የምንላቸው ሴቶች አሉ። ልክ እንዳልሹ በቴክስት ምንድነው በቴክስት በጨርቃ ጨርቅ በቀሚስ መስፋት ምናምን ሲምስትረስ የምንላቸው ማለት ነው።
ሀና ሀሳብ አለ። ለምሳሌ ቅድም እንዳልኩ ብዙ የቀየርኩት አመለካከት አለ። እኔ ለምሳሌ ልጅ አሁን ሴቶች በኩራት የሚናገሩት አንድ ነገር ወይ ልጅ በ15 ቀን ነው ወደ ስራ የገባሁት ምናምን ይላሉ እና ሰው ዋው ምናምን ሊላቸው ኤክስፔክት ያደርጋሉ። እንደዛ አስብ ነበር። አሁን ግን ልክ አይደለም። ወልዳ ምንድነው ማድረግ ያለባት? ሴት ልጅ ልጇን ማጥባት አለባት አይደለ? እና አሁን ምን ማሰብ ጀምር። ድሮ ወልዳ ወደ ስራዋ በ5 ቀን ምናምን ገባች ሲባል ዋው የምልበትን ሀሳብ ቀይሬዋለሁ። አሁን ወልዳ 6 ወር ልጇን ይዛል ልጇን በምትይዝበት በምታጠባበት ወቅት ምን ታረግ ነበር የሚለው ነው ፍሩትፉል ለኔ ማለት ነው። ልጇን ይዛ ምን ታረግ ነበር? ምክንያቱም ልጅን ለሌላ ልጅ ሰው ሰጥቶ ደግሞ እንትን ማለት እሱም ሌላ አሁንም የተሰጠነን ኃላፊነት ይንዳል። ኃላፊነት አይተካም ባይዘው ኢቭን ባክ ኢን ዴይ ሴቶች ይማራሉ። ካልተማሩ ስራ የሚመስል ነገር ውስጥ ኢንቮልቭ ያደርጋሉ አይደል እንዴ? ሆን ብሎ ነገርን ለማጣመም ካልተፈለገ በስተቀር በግልጽ አማርኛ የምናወራው ነገር ነው። ግን በቃ የኛን ስም በቃ ማበላሸት ግድ ነው። የኛን ነገር ማጠልሸት ግድ ነው። እኛ ተቀባይነት እንዳይኖርን for that matter 20 early 20s ላይ ያሉ ሴቶች ከእናንተ ጋር ይጨፍሩና ከዛን ከ25 በኋላ ምናምን ሲመጡ እኛ ጋር እየመጡ ነው። that's what is understandable። ከእናንተ ጋር መዝለቁ እንደማያዋጣቸው ግልጽ ስለሆነ ማለት ነው። አንዳንዴ የሚገርመኝ ነገር ዞሮ ዞሮ በቃ የሆነ ሁሉንም ፕሪቪሌጅ ፌሚኒዝም እንደሰጠን ለማስመሰል ከፌሚኒዝም በፊት ስራ እንዳልነበረ ሴቶች ይሰሩ እንዳልነበረ ልታረጉት የምትሞክሩት ነገር ግራ ይገባኛል። እንዴ አያቶቻችን እኮ የእጅ ስራ ይሰሩ ነበረ እንዴ! ወተት አልበው ይሸጡ ነበር እኮ፣ ቅቤ አውጥተው ይሸጡ ነበር እኮ። አው ቢዝነስ አይደለም የሆነ ነገር እኮ ይሰሩ ነበረ። ዋይዝት ከዘመናዊነትና ከፌሚኒዝም ጋር በተገናኘ ሁኔታ እንደዚህ ሴቶች መብት ያገኙ የሚመስላችሁ ለምንድን ነው? ዞራችሁ ፌሚኒዝም ጋር ማምጣት ስለምትፈልጉ ነው። አትሱ ብላለች ቲጂ ስትሉ ኤቪደንስ አስቀምጡልኝ። ያልኩበትን ፖይንት አምጡልኝ። አይ ሰድ ከቻላችሁ 2 እና 3 ዓመት ሴክሪፋይስ አድርጋችሁ ቤት ውስጥ ልጆቻችሁን አሳድጉ ብያለሁ። ከዛ ውጭስ ምን ታደርጋላችሁ ቤት ውስጥ? በ2 በ3 ሰዓት የሚያልቅ ስራ የቤት ውስጥ ስራ ይዛችሁ እንግዲህ ቀኑ ሙሉ አትሉ። ቀኑ ሙሉ የመዋል ፕሪቪሌጅ ከተሰጣችሁ ደግሞ then you can live with it። እኔ ማለት one thing I understand ሆን ተብሎ እኛ የምንሰራው ነገር መጣመም አለበት። እነሱ እኮ ኮንዘርቫቲቭ የሆኑ እኮ ጀንደር ሮል ላይ የሚያወሩ ሴቶች እኮ ጀንደር ሮሉን እየኖሩ አይደለም። you're not in my house። ለሚዲያ ፐርፐስ ደግሞ ማሳየው ምንም አይነት ላይፍ የለም። አንዳንዱ ሎጂካል አይደለም። አንዳንድ የምታነሱት ሀሳብ ራሱ መልሳችሁ ብትሰሙት ምን ነው የሚያስብላችሁ ይመስለኛል። for that matter ቤት ሆኜ ልጄን ባሳድግ ዊሽ አረጋለሁ ያልሽው አንቺ ወራስሽ አይደለም እነሱ እኔ ራሱ አሁን ትራድ ዋይፍ መሆን በጣም ሙዴ ነው። ባይ ዘ ዌይ በጣም ትራድ ዋይፍ መሆን በትክክለኛው ትራድ ዋይፍ መሆን ማለት ባልየው ተጋግጦ ገንዘብ ያመጣል፣ እኔ ግሪን ሰቅዬ ልጆቼን እየተንከባከብኩ ቤቴን እንትን እያልኩ ምናምን እኖራለሁ። ቢካዝ ዘና ብዬ ለማለት ዲጂ አነ በነገር ሸንቆጥ ይያለ ዘና ብዬ ማለት ከዚህ ስናለት አየሽ ትሬድ ዋይፍ ብለው የሚያሳዩን ነገር ምንድነው? ሴቷን እንደልቧ ሆና ላስት ሚድኔት ላይ የተሯሯጠች ምናምን የምታረገው ነገር ነው ትሬድ ዋይፍ እያሉ እየሳሉብን ያለው ኤግዛክትሊ የሆነ አይነት ፕሮፓጋንዳ አለ። ዴፊኒትሊ ፕሮፓጋንዳ አለ። ትክክለኛዋን ትራድ ዋይፍ ግን ስታይ የምትለፋ ሴት ናት። ዴፊኒትሊ እኔ እኮ I sometimes get confused። የሆነ ሰርፌስ ሌቭል ላይ ስለሆናችሁና ፊርምሊ የምታምኑት ነገር ስለሌለ ተወላውላላችሁ። በነገራችን ላይ you said the same thing። ሰወልድ ቤት እቀመጣለሁ አልሽ። that's what I said። ግን የኛ ሐሳብ መጣመም አለበት። I've never said ወጣችሁ አትስሩ፣ ገንዘብ አታገኙ ብዬ አላውቅም። ኦቨርወርክ አታርጉ ራሳችሁን ብያለሁ። ያለ ልክ ፐርሱ የምታረጉትን ነገር ሴትነታችሁን ያሳጣችኋልና በልክ አድርጉት ብያለሁ። ስራ አትስሩ አላልኩም፣ አትማሩም አላልኩም። ቫሊድ ሪዝን ሲኖራችሁ ያለ ህይወት ኖራችሁ ሰውን ለማገዝ የምታስቡበት ነገር ከሆነ go ahead ብያለሁ። from the very beginning የኔን ሐሳብ ትዊስት ባታረጉት ኖሮ ብዙ ሰው ይከተለኝ ነበር። የተከታይ ችግር የለብኝም። ግን ሆን ብላችሁ እያጣመማችሁ እንደሆነ አሁን የገባኝ። የሰይጣን ዋና ባህሪው ደግሞ ይሄ ነው፣ ማጣመም ነው። ዳስወራ ነው።
ስለዚህ እዚህ ጋር ሜንሽን የተደረጉት ሴቶች ስራ አትስሩ፣ ስራ አይኑራችሁ፣ ቤት ተቀመጡ፣ ኩሽና ሁኑ። ኩሽና ነው ቦታሽ አላሉ። በምን እድላችን ቢያደርግልን ቤት ቁጭ ብለን ከዚህ ሁሉ ፀሐይና ከዚህ ሁሉ አላስፈላጊ ነገር ስትራግል ከምናደርግ በምን እድላችን ቤት መቀመጥ። ግን በቃ አካሄዳችሁ እንደዛ ነው በሚያሳ ከዚህ በኋላ ክሪቲክ ስታደርጉኝ have evidence ከልክ በላይ ሰው ስለኔ ኔጌቲቭ ኢሜጅ እንዲኖረው አድርጋችኋል። ኢትስ ኢናፍ። ያልተናገርኩትን ነገር አውት ኦፍ ኮንቴክስት አውጥታችሁ ሰውን ለማጣመም የምታደርጉ ሰዎች ስነ ስርዓት ያዙ። እንደናንተ በጣም ፕራውድ ስላልሆንኩ በጣም ክብሬን ለመጠበቅ አልተንቀሳቀስኩም። ሌላ መናገር የምፈልገው ጉዳይ ዛሬ ጠዋት ስነሳ እሑድ ጠዋት 5 ፎቶ ቪዲዮ ነው የተላከልኝ፣ 5 ሪያክሽን እና በጣም በቃ አፈርኩኝም እንደው ገረመኝም። በነገራችን ላይ አዲስ የበሽታ አይነት አግኝቻለሁ። ምን አትሉኝም? አጭር ቪዲዮ አይቶ ሪያክት ማድረግ፣ ትሪገር ስለተደረጉ ብቻ ምላሽ መስጠት፣ የቪዲዮን ወይም የሀሳቡን አንድምታ ሳይረዱ ሪያክት ማድረግ ቲክቶክ ሲንድረም ይባላል። ከዚህ በፊት ሰው ተጠቅሞታል ብዬ አላስብም። የራሴ ቃልና ጥፋትን ትራይቱ እኔ ጋ ነው ያለው። ይሄ ቪዲዮ በጣም ቲክቶክ ላይ ስፕሬድ እንዳረገ ሰማውና በጣም የገረመኝ ነገር መረጃና አንደርስታንዲንግ ሳይኖረን ስናወራ እንዲህ ነው እንዴ ለካ ምን መስለው አልኩኝ። እንዲህ ነው እንዴ የምናስጠላው አልኩኝ። እንዲህ ነው የምናስጠላው ማለት አውት ኦፍ ኮንቴክስት የሆነ ነገርን ተረድተን ሪያክት ስናደርግ እንዲህ ነው እንዴ የምናስፈራው? እንዲህ ነው የምናስፈራው? ፎር ሎንገስት የኔን ሀሳብ አንደርስታንድ ሳያደርጉ ሪያክት የሚያደርጉ ሰዎች አሉ። እሷ አንዷ ናት። ሴቶች እያልሽ አታውሪልን፣ አንፈልግም፣ እናመሰግናለን። እኔ ማስተርስ ተምሬያቸዋለሁ፣ አሮጋንስን ያደርገኛል። የስ አንቺን አድርጎሽ ሊሆን ይችላል። እኔ 2 ማስተርስ ተምሬያለሁ። እኔ ውድ እዚህ ቪዲዮ ላይ ስሜታዊ የሆነ አስተያየት ላለመስጠት አድሬበት ተረጋግቼበት ምናምን ነው እያወራቻል። ፈርስት ፕሌስ ይሄ መማር እና የሴት ልጅን መማር ከአሮጋንሲ ጋር የምታገናኘው ነገር አይ ዶንት ኖ። አይ ቲንክ ሞስትሊ ስለራስሽ ህይወት መሰለኝ የምታወሪው እና አንቺ ህይወት ላይ የሆነውን ነገር ሴቶች እያልሽ ጀነራላይዝ ባታረጊው ደስ ይለኛል። ማስተርስ ተምሬያቸዋለሁ፣ አሮጋንስን ያደርገኛል። የስ አንቺን አድርጎሽ ሊሆን ይችላል። እኔ 2 ማስተርስ ተምሬያለሁ። እኔ ውድ ግን መማሬን ራሱ ልክ በእንደዚህ አይነት ሲቹዌሽኖች እንዳንቺ አይነት ሰዎች ወጥተው እንደዚህ ሲሉ ነው ትዝ የሚለኝ። ትዝ ብሎኝ ራሱ አያውቅም። ባሌ ላይ አሮጋንት ሊሆንበት አልችልም። 2 ማስተርስ ማለት ምንም ያለ መጨረሻ ማለት አይደለም። ምንም ማለት አይደለም። ይህ የእውቀት መጨረሻ እንደሆነ አድርገሽ ነው ያስቀመጥሽው። በጣም ሼምፉል ማለት ስቲል ስለ እኔ የተማርኩት እኔ ቤተሰቦቼ እንድማር ያደረጉኝ ጠንካራ እንድሆን፣ ኢንዲፔንደንት እንድሆን፣ ኮንፊደንስ ያለኝ ሰው እንድሆን ነው ኤቭሪዴይ እየነገሩኝ ያሳደጉኝ ማለት ነው እንጂ ከባልሽ እንድትበልጪ ከባልሽ እንዳትረገጪ ምናምን ተብዬ አላውቅም። አብዛኞቻችን እንደዛ አልተባለም። እኔ አይ ቲንክ የራስሽን ቤት ታሪክ ብቻ ነው አሁን ለሁላችንም ሪፕሬዘንት እያደረግሽልን ያለሽው እና ሴቶች እያልሽ አታውሪልን፣ አንፈልግም፣ እናመሰግናለን። አሁን እኔ ሆኜ እኔ ተምሬ እንደዚህ ሆንኩ እኔ እንደዚህ ሆኜ ይሄ ነገር ለእኔ አልሆነኝም ብለሽ አውሪ የፈለግሽውን ነገር፣ ምክንያቱም ፐርሰናል ላይፍ ኤክስፔሪንስሽ ስለሆነ እንጂ ለማንም ሴት ወክለሽ አትናገሪ ፕሊዝ። እኔ ደህና ሰላም ቀርበን ነበር ደግሞ እኔ አልቻልኩም። በቃ እኔ ምን ትላላችሁ ጋይስ? ሴት ልጅ ኦልሞስት መጻፍና ማንበብ ከቻለች ይበቃል ነው እያልሽ ያለሽው። መጻፍና ማለት ሶ አት ዘ ኤንድ ኦፍ ዘ ዴይ ምንድን ነው ጎልሽ ምንድን ነው? በቃ ስቲል ወደ ድሮ ሰዓት እንድንመለስ፣ ሴቶች ቤት እንዲቀመጡ፣ ተጨቋኞች እንዲሆኑ፣ አቢዩዝ እየተደረጉ ቤት ውስጥ እንዲውሉ፣ የራሳቸው ፋይናንሻል አቅም እንዳይኖራቸው። እንግዲህ መጽሐፍና ማንበብ ላይ ካቆመች እንግዲህ አሁን ማን ነው በመጽሐፍና ማንበብ ስራ የሚያገኘው? ምን እንዲሆኑ ነው አሁን አላማሽ? ጀነራሊ ሴቶች ምን እንዲሆኑ ነው? እንደ ድሮ እየተረገጡ ከኩሽና ሳይወጡ ልጅ በልጅ ላይ እየተወለደ ምናምን እንዲኖር ነው? አልገባኝም። የሚገርማችሁ ይሄንን ቪዲዮ ከመስራቴ በፊት ጓደኛዋን አስፈቅጄ ነበር። ምክንያቱም ጓደኛዋ ጥሩ ወዳጅ ስለነበረች እና እሷን ሪስፔክት ስለማደርጋት በጣም በየቪዲዮ የመታ ስትሰድበኝ ዲስሪስፔክት ስታደርገኝ ብዙ መልስ አልሰጥም ነበርና መማሯ በጣም ቫሊዩ ባያረግባት ኖሮ ኤክሰለንስ እና ትምህርት በተወራ ቁጥር በጣም እንደዚህ ትሪገር አያረጋትም ነበረ። እና አንዳንዶቻችሁ አይ ምናልባት ያንቺ ህይወት ሊሆን ይችላል ብላችሁ ፕሮጀክት የምታደርጉ ሰዎች አይፒቲዩ በጣም ነው የምታሳዝኑኝ። ለምንድነው የምታሳዝኑኝ መሰላችሁ? ዩር ሪያክቲንግ ግን ዩር እንድናያል ይላችሁ። አንድ ሰው ከውስጡ ጋር ኮንፍሊክት ከሌለበትና ብስጭት ከሌለበት ሪያክት አያደርግም፣ ሪስፖንድ ነው የሚያደርገው። ለኮንተንት መልስ አትስጡ አይደለም፣ ምላሽ አትስሩ አይደለም፣ ሪያክሽን አትስሩ አይደለም። ግን ኢፍ ዩ ሪያክትድ ትሪገር ተደርጋችኋል ማለት እኮ ነው።
የተማራችሁበትን ፐርፐዝ ሚት አልተደረገም ማለት ነው። you're still not seen አልታያችሁበትም ተምራችሁት ማለት ነው። ስለ ሊደርሺፕ በተወራ ቁጥር ስለ ትምህርት በተወራ ቁጥር በጣም ካንዘፈዘፋችሁ ካንገበገባችሁ እኮ there's something missing you need to understand ለምንድነው እንዲህ ሪያክት ማድረገው ብላችሁ እኮ መጠየቅ አለባችሁ። ሪስፖንድ እያደረጋችሁ አይደለም ሪያክት እያደረጋችሁ ነው። ኦኬ ሰርፌስ ሌቭል ላይ እኔ ያስተማሩኝ በዚህ መልኩ ነው እንዴት ሰምተኛ አቅም የራስሽን ነው የምትናገሪው የሚለውን ነገር ሰማችሁ። ዲፕ ዳውን ያለው ሜሴጅ መጨረሻ ላይ የተናገራችሁ ጎልሽ ምንድን ነው? በቃ ስቲል ወደ ድሮ ሰዓት እንድንመለስ፣ ሴቶች ቤት እንዲቀመጡ፣ ተጨቋኞች እንዲሆኑ፣ አቢዩዝ እየተደረጉ ቤት ውስጥ እንዲውሉ፣ የራሳቸው ፋይናንሻል አቅም እንዳይኖራቸው። እንግዲህ መጽሐፍና ማንበብ ላይ ካቆመች እንግዲህ አሁን ማን ነው በመጽሐፍና ማንበብ ስራ የሚያገኘው? ምን እንዲሆኑ ነው አሁን አላማሽ? ጀነራሊ ሴቶች ምን እንዲሆኑ ነው? እንደ ድሮ እየተረገጡ ከኩሽና ሳይወጡ ልጅ በልጅ ላይ እየተወለደ ምናምን እንዲኖር ነው? አልገባኝም። ይህን ነው የምላችሁ። some of you things አንዳንድ ጊዜ ኢሞሽናችንን ወይ ስሜቶቻችንን ፕሮሰስ ለማድረግ ጊዜ ብናገኝ ጥሩ ነው። 2 ቀን አስባበት she came up with this 2 ቀን አስባበትም ይሄው ነው ሪአክሽኗ። 2 ማስተርስ ኖሯት አግብታም ወልዳም ግን እንደዚህ ነበልባል ናት። wasted ማለት ይሄ ነው። so if you're reacting አስረግጬ ልንገራችሁ if you're reacting react እያደረጋችሁ ከሆነ ትሪገር ተደርጋችኋል ማለት ነው። ትሪገር ከተደረጋችሁ there's pain ማለት ነው። ፔን ካለ ደግሞ መዳን ያስፈልጋችኋል ማለት ነው። መዳን ያስፈልጋችኋል። የሆነ ነገር በተነሳ ቁጥር የሚያንገበግባችሁ ከሆነ there's pain ልታክሙት የሚገባ የሸፋፈናችሁት በአቺቭመንት በሆነ ነገር በራስን በማሳመር በሆነ ነገር የሸፋፈናችሁት ህመም አለ ማለት ነው። አክሙት። ቢ ግሬሽስ። እንደዚህ አይነት ሰው መጥቶ ትሪገር ሲያደርጋችሁ አመስጋኝ ሆኑ። ቢካዝ እየነገራችሁ ነው there's something missing የጎደለ ነገር አለ ያልታከመ ነገር አለ እያለ እየነገራችሁ ነው። ልድገመው። የሆነ ቪዲዮ ተሰርቶ ሪያክት ካረጋችሁ ትሪገር ተደርጋችኋል ማለት ነው። ትሪገር ማለት ያልዳነ ህመም አለ በአቺቭመንታችሁ በመልካችሁ በደረሳችሁበት ነገር መሸፈን ያልቻለ ህመም ቁስል አለ። አክሙኝ እያላችሁ ነው። አክሙት። ከሁሉ ግን ደስ ያለኝ እቺ ልጅ ሪያክት ስታደርግ በጣም ደስ አለኝ። ለምን ደስ አለኝ መሰላችሁ? ስፈልጋት ነበር። ወጥነት መስፈኑም አይቀር ልጆቻቸውን እኔ አልፈርድብሽም። እኔ አሁን በሱ አልፈርድም። ምክንያቱም ሶሳይቲዋ ያደገችበት ማህበረሰብ እየነገራት ያደገችውን ነገር ነው መታ ሪፍሌክት ያደረገችው። ይህ ማለት ያንቺ እናትና አባት አንቺን ሲያሳድጉ አባት የሌለውን ጓደኛሽን ባለጌ ነው እያሉ አቢዩዝ እያደረጉ ነው ያሳደጉት ማለት ነው። we see the way you grow up ያደግሽበትን አስተዳደግ ነው እኛ ማየት የቻልነው። ይሄ አንቺ ብቻ ሳይሆን በጣም የብዙ ማህበረሰባችን ልክ ያልሆነ አስተሳሰብ ነው። የሴት ልጅ ስትሆኚ ጋጦጥ ነው የምትሆኚው። አልሆንም፣ እግዚአብሔር ይመስገን። አባት ያላቸው ልጆች ጋጦጥ እየሆኑ አይተን ጋጦጥ ሳንሆን ያደግነው። ሲጀመር ሰው ልጅ ጋጦጥ የሚሆነው እናት ስላሳደገው አባት ስላሳደገው አይደለም። ልጅ ያለበት ቦታ ቤተሰብ አይውልም። እግዚአብሔር ልጁን መርቆ ይስጥ። ከዛ ውጭ ደግሞ ማንንም ሰው ፈልጎ ያላባት አላደገም እና ጋጦጥ አልሆንም፣ እግዚአብሔር ይመስገን። እና አንቺና ያሳደገን ያደግንበት ማህበረሰብ ይሄ ላንቺ ብቻ አይደለም ባይዘይ ያደግኩበት ማህበረሰብ እንደዛ አይነት ስሜት እንዲሰማኝ ላደረጋችሁኝ ሁሉ አልሆንም ጋጦጥ፣ እግዚአብሔር ይመስገን። ምንም ከእናንተ ልጆች ብንበልጥ ነው እንጂ አላነስንም። ሴት እናት ስትሆን የእናትም ያባትም ሚና የኔ እናትም አባትም ሆና ነው ያሳደገች። እንደ አባት ተቆጥታ እንደ እናት ራርታ። አይዚ ዝም ብላችሁ እየተነሳችሁ የሰው ቁስል ላይ አትፈትፈቱ። እኔ ያደኩበትን አስተዳደግ ታናናሾች አያድጉም። እኛ ስናድግ እንዳሸማቀቃችሁን ከኛ በታች የሚያድጉ አባት የሌላቸው ልጆች ተሸማቀው አያድጉም። አባት ፈርተን ሳይሆን እግዚአብሔርን ፈርተን ነው ሰው የሆነው። እና ልክ ማህበረሰቡ ስንወጣ ድሮም ሴት ያሳደገችው ላለመባል አንገታችንን እንደፍተን ይኖር ነው። የነሱ ልጆች ሲያደርጉት ኖርማል፣ እኛ ስናደርገው ብልግና እየሆነ ስለሆነ ያደግነው ከማንም በላይ ጨዋ ሆነን ያደግነው። አታናግሩን። ስፈልጋት ነበር እስከዛሬ ስፈልጋት ነበር። ለምንድን ነው የፈለኳት መሰላችሁ? ራሷን የስነ ልቦና ባለሙያ ብላ ቪዲዮ እየሰራች ስለነበረ የስነ ልቦና ባለሙያ ሊኖረው የማይገባ ስነ ልቦና አይባት ስለነበረ እዚህ ጋር ሪያክት ስታደርግ በጣም ደስ አለኝ። ቪዲዮቿን ገብታችሁ እዩት። ኢትስ ኦልዌይስ ቪክቲምሁድ። እኛ ጥላችሁን ሄዳችሁ ግን ተሻገርን። እኛ ባትፈልጉንም እዚህ ደርሰናል። ኢትስ ኦልዌይስ ቪክቲምሁድ። ሁል
ጊዜ ቪክቲም ሙድ ላይ ናት። የኔ ሀሳብ ብቻ እንዳይሆን ይህን ነገር ከመናገሬ በፊት ግሩፕ ላይ ሼር አድርጌዋለሁ። የሰዎችን ሀሳብ ተቀብያለሁ። ይቺ ልጅ ኮንተንቷ በአጠቃላይ እምባ ነው። ይኸውላችሁ ሂሊንግ ላይ ያለ ሰው፣ የዳነ ሰው፣ አንደርስታንዲንግ ላይ ያለ ሰው ኖስ ደ ኮንተንት። ዝም ብሎ ኮንተንት ኮንሱም አያደርግም። what is she trying to say የሚለውን ነገር አንደርስታንድ ያደርጋል። it's just the content purpose እንጂ ውስጤ እንደዛ አይሰማኝም ልትሉ አትችሉ። 101 አይነት ቪዲዮ እየሰራችሁ እና የምትናገሩት ነገር ያላችሁበትን የስነ ልቦና ስቴት በደንብ ኤክስፕሌን ያደርጋል። እና always wonder like okay የስነ ልቦና ባለሙያ ነሽ፣ possibly psychologist ነሽ, and you're a victim, you play victim all the time። እኔ እኮ ጥላችሁ የምትሄዱ እዚህ ሆኛለሁ፣ ሰዎች ሊሸሿችሁ ይችላሉ። why listen this is a victimhood። ግቡና ኮንተንቷን ግቡና ኮንተንቷን በጣም ብዙ ሼር አላት፣ በጣም ብዙ ላይክ አላት፣ በጣም ብዙ ፎሎወር አላት። ምክንያቱም ሶሻል ሚዲያ ላይ ያለ ሴት ቪክቲምሁድን ፕሬስ ስለሚያደርግ። ለዚህ ነው በሳይኮሎጂስቶች ተስፋ የምቆርጠው፣ በስነ ልቦና ባለሙያዎች ተስፋ የቆረጡት እነሱ ራሱ ያልታከመ ስነ ልቦና ይዘው ሰውን ለማከም ጥረት ስለሚያደርጉ። ሁሌ ቪክቲምሁድ ከምትሰሙባት ሴት መልስ ስትፈልጉ ይገርመኛል። ኤንድ አይ እኛ በጤናማ እናት ነው ያደግነው፣ እኛ በእንትን ነው ያደግነው እንደን መጨረሻ ላይስ አይዜ ዝም ብላችሁ እየተነሳችሁ የሰው ቁስል ላይ አትፈትፍቱ። የሰው ቁስል አትቀስቅሽ። ቁስል ባይኖር ሪያክት አታረጉም። ህመም ባይኖር ሪያክት አታረጉም። በጣም የገረመኝ ነገር ይሄ ሁሉ ሰው ሪፖስት ሲያደርግ፣ ላይክ ሲያደርግ፣ ሼር ሲያደርግ ምንድነው ኮንቴክስቱ? ምን ለማለት ፈልጋ ነው ብሎ እንኳን ገብቶ ቪዲዮ ነው ያየ የለም። ቪዲዮ ስቲል 1600 ሰው ነው ያየው። አይገርማችሁ? ምክንያቱም ሰው ሁሉ ለተሰማው ነገር ምላሽ መስጠት እንጂ ስሜቱን ፕሮሰስ ለማድረግ እና ሪያሊቲ ቼክ ላይ ጊዜ የለውም ሰው። እና ይሄ ቲክቶክ ሲንድረም አይደለም? በጣም የገረመኝ ምንድነው ኤክስፔክት ያደረኩት ቪዲዮ በጣም ኧረ ቲጂ እዚህ ጋር አለ ሲሉ ኦኬ ቪዲዮ ቫይራል ከወጣ እንግዲህ ገብተው ኮንቴክስቱን ፉል ቪዲዮውን ያዩታል ብዬ ስጠብቅ የለም 1600 ብቻ ነው እስካሁን ምን ለማለት ፈልጋ ነው ብሎ አንደርስታንድ ያደረገው። አይ ሴድ በጣም ክሊርሊ የተናገርኳቸው ብዙ ነገሮች አሉ። በደንብ የተናገርኳቸው ነገሮች ፎር ዳት ማተር አሉ። ኤክሰፕሽናል የሆኑ እናቶች አሉ፣ በስሜትም የኖሩ ከዛን ደግሞ ዲስፕሊን ሮልም ያላቸው ብያለሁ። ግን መስማትና አንደርስታንድ ማድረግ ጊዜ ስለሌላችሁ ቲክቶክ ላይ ያለችውን ሾርት ብቻ ወሰዳችሁ። እናንተ በትክክል ኢንፔን ባትሆኑ እና ዲስአፖይንትመንት ባይኖራችሁ ትሪገር ባትደረጉ ኑሮ አዎ የኔ እናት እኮ ኤክሰፕሽናሊ ላቪንግ ነበረች፣ ዲስፕሊነሪ ነበረች ብላችሁ ማለፍ ትችሉ ነበር። ግን ዴዝ አ ፔን ለምን ይዋሻል? መጀመሪያ ስትሰሙት ቪዲዮን ወደ አይምሯቸው የመጣ ሲንግል ማም ያሳደገችው ሁሉ ጋጥ ወጥ ነው ማለት ነው። ኦኬ አባቶች አለመኖሩ እንግዲህ የእናቶች ችግር ነው ማለት ነው። በቃ አባት ከሌለ እንዲህ ነን ማለት ነው። አለመስማት ችግሩ ይሄ ነው። ትሪገር ችግሩ ይሄ ነው። ፍንቅል አድርጎ የሚወጣው ስሜት የሆነ ነገር ነው ያለው። ይላችሁ አሁን መልሼ ልንገራችሁ፣ ሪያክት ካረጋችሁ ትሪገር ተረጋችኋል። ትሪገር ደግሞ ህመምን ነው የሚያሳየው፣ ቁስልን ነው የሚያሳየው። አክሙት። መልሼ ልንገራችሁ፣ አክሙት። እንዴ ለምንድን ነው እኔ ጋር ያሉ ሴቶች ትሪገር ያልተደረጉት? ለምንድን ነው ጓደኞቼ ትሪገር ያልተደረጉት? ዲፍረንት ፓተርን ስላለን ዲፍረንት ላይፍ ኖ ኮንቴክስት እናያለን። ሁለተኛ ዌር ኦን ሂሊንግ ጀርኒ። እኛ ዝም ብለን ሰርፌስ ሌቭል ያለውን ብቻ አይደለም የምናሰማምረው፣ ውስጣችንንም እያሰማመረን ያለን። ስለዚህ በጣም ትሪገር የተደረጋችሁ ሰዎች ለምንድነው እንደዚህ ሪያክት ያደረኩት ብላችሁ ራሳችሁን ጠይቁ። and then I didn't say አባት ስለሌላችሁ ጋጠ ወጥ ናችሁ አላልኩም። አባት የሌለበት ቤት ጋጠ ወጥነት ይሰፍናል። የስ ግን ጋጠ ወጥ ልጆች እንዳይባልባቸው ብለው እናቶች የአባትነትን ሚና ሲወጡ ነበረ አልኩኝ። ስለዚህ የአባትነትን ሚና ሲወጡ ላቪንግ አልነበሩም፣ ብዙ ፕሮቴክቲንግ አልነበሩም ብያለሁ። ሰም ዴይስ በኢየሱስ እኮ ቲክቶክ ላይ ያለ ሰው በጣም ነው የሚያሳዝነኝ በእውነት።
እንደና አንዲትን ወዳጃችን ቲክቶክ ላይ እኔም ራሴ አልወድሽም ነበር በጣም ሾርት ፎርም ስለሆነና ትሪገር ስለሚያደርግ አልወድሽም ነበር። ዩቲዩብ ላይ ግን ሳይሽ እና ኮንቴክስቱ ሲገባኝ የምታወሪበት አንድምታ ሲገባኝ አይ ስታር ሬስፔክቲንግ ዩ አለች። ምን እንላለን? ለማንኛውም በጣም ትሪገር ስትደረጉ ለምን ብላችሁ ራሳችሁን እንድትጠይቁ እፈልጋለሁ። እና አውት ኦፍ ኮንቴክስት እየተረዳችሁ ያላችሁ ሰዎች ሜንታሊ የቱ ጋር እንደሆናችሁ በደንብ ኤክስፕሌን ያደርጋል። በነገራችን ላይ ሪዝኒንግ አታውቁም፣ ሪዝኒንግ አትችሉም። እኛም ማለት ይኸውልሽ፣ እኛም ማስረግዘን የመጥፋት እንትናችን አታጥቢው ሼማ ሰሽን እኮ በቃ እኛም ማለት ይኸውልሽ፣ እኛም ማስረግዘን የመጥፋት እንትናችን አታጥቢው ሼማ ሰሽን እኮ በቃ እንትን ማህበረሰብ የሚገነባው በአባት ነው ካልሽ ቀለልስ ሪዝኒንግ የላችሁ። ለምንድን ነው እንደዚህ ያለችው? እንዲህ እኮ አይባልም። ኦኬ ለምሲ the whole context ጊዜ የላችሁማ፣ ጊዜ የላችሁ። አንዳንድ ሰው በጣም ያሳዝነኛል። አንዳንዶቻችሁ 5 ሰከንድ ላይ አቁማችሁ ሌላ ኢንፎርሜሽን ራሱ ፕሮሰስ ማድረግ አቅቷችኋል። በቃ 5 ሰከንድ ላይ ናችሁ። እንዴት እንዲህ ትላለች ብላችሁ አብዳችኋል። this is why I said ቲክቶክ የእብድ መንደር ነው ያልኩበት ምክንያት ይሄ ነው። ራሱ ላይ መስራት የማይፈልግ ቪክቲምነት የሚሰማው ጤንነቱ መጠበቅ የማይፈልግ ሰው የስ ለማንኛውም ራሳችሁ ላይ ስሩ። ትሪገር ከተደረጋችሁ ፋይንድ አውት ዋይ። ለምንድን ነው ትሪገር የተደረጉት? ይቺ ልጅ ለምንድን ነው የምታስጠላኝ? ይቺ ሴትዮ ለምንድን ነው የምታናድደኝ ብላችሁ ፋይንድ አውት ሪዝን። ፋይንድ አውት። ከህመም ጋር ራሳችሁን አይደንቲፋይ አታድርጉ። አይደንቲቲ ከሆነባችሁ ህመማችሁ ጋር ራሳችሁን አታግኙ። ኢትስ ኤምባረሲንግ። በጣም ደግሞ የምታሳፍሩት እድሜያችሁ ከ30 በላይ ሆኑ ሪዝኒንጋችሁ ራሱ ዜሮ የሆነ ሰው ፕሊዝ 30 ደርሳችሁም ሪዝነብል አትሆኑም። አግብታችሁም ሪዝነብል አትሆኑም። ካልማትሆኑም ወልዳችሁም ሪዝነብል ካልማትሆኑም ይብላኝ ለልጆቻችሁና ለባሎቻችሁ። እኛስ ወንትኛ አንደርስታንድ ጥለናችሁ ሄደናል። እነዚህን ሁለት ሀሳቦች ላይ ክሊያሪቲ መፍጠር ፈልጌ ነው። የኔ የሆናችሁት የቆያችሁት አቤት 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 ዩ ሲ ዩር ዲፍረንስ። ግን ለስላሴያችሁን ግን አያችሁ፣ ዲፍረንሳችሁን ግን አያችሁ። ወዳችኋል።